ልጅሽ በስርዓት እያደገች ነው። አንቺ እስካላስቸገርሽ ጊዜ ድረስ ልጅሽ ጋር የሚደርስ ማንም የለም። ቤቲ አልዋሽሽም፣ እናቴን በጣም ወደዋለሁ፣ ግን ደግሞ ከልጄ በላይ አልወደውም። በዚህ ሰዓት ለእኔ ወሳኝ ነገር የልጄ ብቻ ናት። ጓደኞቼ ጋር ቀጠሮ አለኝ፣ ልሄድ ነበር። ትችያለሽ። አመሻለሁ። ቤቲ አይቻልም። እሺ ከአንተ ጋር እናምሽ። እኔም ስራ አለኝ፣ አልችልም። ኧረ ቤቲ እና ምን ይሁን ነው የምትለው? ቆይ ከአንተ ጋር ተንኮለኛና ወንጀለኛ ሆኜ ልቀር? እየሰደብሽኝ ነው ናቲ። አሁን ባልኩ ነገር ከተስማማ ያልከው ነገር ሁሉ ይሆንልሃል። ምንድነው? አብረን እንደር። ምን አስደነገጠ? ሁሉንም ነገር በመረጃና በማስረጃ እነግርሃለሁ። ከባድ ጥያቄ ልጠይቅሽ። ካንተና ከኔ ጥያቄ የትኛው ይከብዳል? እስኪ ንገረኝ። ትሁቴ ናቴንም ሆነ እናቱን አለምዬን ለመርዳት አንድ አማራጭ ነበራት። እሱም ያላትን ውዴታና ያላትን ፍቅር መስዋዕትነት ማድረግ ነበረ። ከዚህ ውጭ ያለው መንገድ ሁሉ ለናቴ ሰላማዊ መንገድና እናቱን በሰላም እንዲያገኛት የሚያደርግ ነገር ነበረ። ይህንንም ለማድረግ ስትል በቤቲ በኩል አማራጭ እንዳለውና የሚፈልገውን ነገር ለማግኘትና የሚፈልገውን እናቱም ይሁን ማንኛውንም መጠየቅ የሚፈልገውን ነገር በቤቲ በኩል ሊያገኘው እንደሚችል ስለምታውቅ ታዲያ ናቴንም በማናገር ናቴን አንድ ነገር እንዲያደርግ ብቻ ማንኛውንም ነገር እኔን የምጠይቀውን ነገር አቁምና የምትፈልገውን ነገር ምላሽ ለማግኘት ቤቲን ቅረባት የሚል ጥቆማ ነበር የሰጣችው። ታዲያ ናቴም ውሸታም አጭበርብራኛለች ከሚለው አስተሳሰቡ ይልቅ አሁን መለስ ብሎ ትሁቴ ያለችበትን ሁኔታ በመረዳት ትሁቴ ምንም ነገር መናገር ባለመቻሏ አንድ ነገር ብቻ አድርግልኝ፣ እባክህን ተወኝ፣ እባክህን ታገሰኝ፣ እባክህን ያለሁበትን ሁኔታ ተረዳኝ የሚለው ምላሿና እንዲሁም ደግሞ ለራስሽ ብለሽ ነው፣ እንዲሁ ደግሞ መሞት አትፈልጊም፣ መኖር ትፈልጊያለሽ፣ መኖር አሳስቶሽ ነው ለሚለው ጥያቄው ደግሞ እኔ ከኔ ይልቅ ከኔ መኖር ይልቅ የኔ መኖር የሚያኖራቸው ሰዎች አሉ ማለቷ እንግዲህ የተለያየ ጥያቄ ለሚጠይቃት ጥያቄ በተለያየ መንገድ ምላሽ እንደመለሰችለትም ነው። ታዲያ ቤቲንም ደግሞ በሷ በኩል ቤቲ ልትሸነፍ እንደምትችል ስለምታውቅ ቤቲም ትሁቴ ያንን ቤት ለቃ እንድትሄድላት ትፈልጋለች። ነገር ግን ይህ ነገር በገዙ በኩል በፍጹም ሊሆንላት አልቻለም። ትሁቴ መሄድ ትፈልጋለች፣ እንዲሁ ደግሞ ቤቲም እንድትሄድላት ትፈልጋለች። ከናቲ እንድትርቅላት ስለምትፈልግ ታዲያ ትሁቴ ደግሞ አንድ መንገድ ለምን አልነግርሽም? ናቲን የራስሽ ማድረግ የምትፈልጊ ከሆነ ናቲን ማግኘት የምትችይ ከሆነ ካለሽበት ከዚህ ቆሻሻ ስራ አብራችሁ ከምትሰሩች ከጋራ ከሆነ ሰይጣናዊ ስራ ከረግሽ ያለምንም ጥርጥር ናቲ ይወድሻል እያለች እንግዲህ ትሁቴ የምትፈልገውንና የምትወደው ልጅ አሳልፋ እየሰጠቻት ትገኛለች። ቤቲም ገና ሮጣ ያልጠገበች ወጣት በመሆኗ ታዲያ ገዙ ደግሞ የሚያደርገውን ነገር ለይቶ የሚያውቅ ስላልሆነ አብሮ መቀመቅ ውስጥ እየከተታትና ለዚህ ነገር ደግሞ ተጠያቂዋ ለምሳሌ ናቲ ያደረገው ነገር ገዙ ይህንን ነገር አደረገ፣ ነገር ግን ዋጋ እየከፈለች ያለችው ቤቲ በመሆኗ ታዲያ ዳብል ነገሮችን እያጣች እድሜን ሁሉ እንዳጣሁት ሁሉ ደግሞ ቢያንስ ከዚህ ነገር አሁንም ቢሆን ራሳችንን መጠበቅ አለብን፣ ማቆም አለብን። አንተ ለምታደርገው ነገር እኔ ዋጋ መክፈል የለብኝም ስትል እንደተማረረችም ጭምር በግልጽ አድርጋ ነግረዋለች። ታዲያ ትሁቴም ይሄንን ነገር ማስቆም ወይም ደግሞ እንዲወድሽ ከፈለግሽ ናቲ ያንቺ እንዲሆን ከፈለግሽ አንድ ዘዴ ብቻ መጠቀም ትቻለሽ። ብልጥ መሆን አለብሽ። እሱም ደግሞ እናቱን አገናኙ። የምትወጁ ከሆነ እዚህ ጋር ነው እንግዲህ እሱ እናቱን ነው የሚወደው፣ እናቱን ብቻ ነው የሚፈልገው። ስለዚህ አንድ ውለታ ብትውይለት እሱ ከእግርሽ ይሆናል ማለቷ ነበረ። ታዲያ ቤቲም ይህንን ነገር በእርግጥ መቀበሏ ቀላል ባይሆንም አንቺ ለምን ይህንን ነገር ተጠቅመሽ የራስሽ አላደረግሽም ለሚለው ጥያቄዋ እሷ ልጅ እንዳለቻትና የምትኖርለት ሰው የእሷ መኖር የሚያኖረው ሰው እንዳለ ሁሉ እሷ ደግሞ ሌላ የምትጨነቅበት ምንም አይነት ነገር ስለሌላት እንዲሁም ለዚች ዓለም ብቻ ስለምትኖር ለገንዘብ ብላ ብቻ የምትኖር ሴት ስለሆነች ስለዚህ አንቺ ራስሽን ምንም ነገር ቢመጣ ራሱ ሩጠሽ ማምለጥ ትችላለሽ። እኔ ግን ልጄን ስላልቻልኩ ነው፣ እኔ ሩጬ ማምለጥ አቅም ስለሌለኝ ነው። ስለዚህ ይህንን ነገር ተጠቅመሽ ናቲን የግልሽ ማድረግ ትችላለሽ ለሚለው መልእክቷ ትሁቴ እንግዲህ ቤት ይህንን ነገር ሳታንገራግር በደቂቃዎች ውስጥ አድርገዋለች። ናቴንም አንድ ነገር አንድ ውለታ ልዋልልህ፣ እሱንም ደግሞ ውለታ ትውልልኛለህ በሚል የሚፈልገውን ነገር ከእሷ ማግኘት እንደሚችል ነገር ግን አንድ ቅድመ ሁኔታ አስቀምጣለት። ያም ቅድመ ሁኔታ ከኔ ጋር አብረህ ታድራለህ የሚለው ነገር ነበር። ናቴ ደግሞ ይህ ነገር በእርግጥ ከእሷ ጋር በፍጹም የማይሆን የሚጸየፈውና የሚቀፈው ነገር እንዲሁም የአባቱ ሚስት ሆና በመካከል ደግሞ የእናቱም ጠላት እናቱን እንደዚህ እያሰቃዩ
አባቱ ብቻ ለሚያሰቃያን ነገር አባቱን ብቻ ሳይሆን ተጠያቂ የሚያደርገው እሷንም ጭምር ነው። እናቱ በህይወት እያለች እሱ ይሄንን ያህል ጊዜ ሲሰቃይ ይሄ ነው ብላ አለመናገሯ አባቱ ከሚያሰቃያት የማይተናነስ ስቃይም እየገባችስ ምን ታደርጋት እንደምችል ማን ያውቃል የሚልም የተለያዩ ግምቶች አሉ። ናቲ ወደ ገዙ ሄዶ እናቱ በህይወት የለችም የሚለውን ነገር እንዳልተቀበለም ነግሮታል። ታዲያ እናቴ በህይወት የለችም የሚለውን ነገር እንዳልተዋጠለትም ነግሮት ሞታለች የምትለኝ ከሆነ ደግሞ እንግዲያውስ አንድ ነገር እፈልጋለሁ የእናቴን ንብረት ብሎ መጠየቁ ነበረ። ታዲያ ገዙም ለአንዴና ለመጨረሻ ጊዜ ይህንን ልጅ ከፊቴ ማስወገድ እፈልጋለሁ፣ ከዚህ ጋር የማየው ከሆነ አጠፋዋለሁ። ገዙ አሁን ላይ ያለው ስጋት የሚስቱ ስጋት ነው። ስለ እናቱ የሚጠይቀው ልጁ ብቻ ሳይሆን አሁን ላይ ቤቲ በዙሪያዋ እያደረገች ያለችው ነገር እሱም በቤቲ ዙሪያ አለመጥፋቱ እሱ ፈልጓት ባይሆንም ነገር ግን ቤቲ ስርስሩ እንደምትከተል ስላወቀ ስለዚህ አንድ ቀን በአንድ ነገር ሊስማማ ስለሚችል ዳብል በቀል ይበቀለኛል ብሎ ስለሚፈራ ታዲያ ባለቤቴ እንዳይመጣ አድርገው የሚል እንግዲህ በተቃራኒው አድርጎ ቤቲ የልጁን ወደ ቤት መምጣት እናትያ እንደሰለቸችው አድርጎም ነግሮታል። ታዲያ ናቲም ደግሞ እኔም አንድ ቅድመ ሁኔታ አለኝ፣ እኔም እንግዲያውስ አልመጣም የእናቴን ንብረት ስጠኝ የሚል ጥያቄ ነበር የጠየቀው። ገዙ እንግዲህ ይህንን ነገር መመለስ ስላልቻለ ተነስቶ ሄዷል። ታዲያ ቤቲም ገዙ የሚያደርገውን ጭካኔና የሚያደርገውን ነገር ለማወቅ ይህ ነገር ደግሞ ለሷም ሊጠቅማትም ሊጎዳትም ስለሚችል ይህ ሰውዬ የፈለገውን ነገር እያደረገ ስለዚህ ዋጋ ያስከፈላት ያለው እሷን ስለሆነ ከእድሜም ባሻገር በዚህ እድሜ እንደዚህ አይነት ሽማግሌ አግብቼ ይህ ሰው እንዝናና ስለው አይወድ፣ ቤተሰቦቼ ጋር ጓደኞቼ ጋር ልሄድ ስለው አይወድ፣ እንደዚህ ብዬ እስከመቼ የሚልም ፍራቻ ስላለባት ታዲያ አሁን ላይ ደግሞ ስለ አለምዬ ቦታና አለምዬ ምን ሊያደርጋት እንደሚችል ምክንያቱም ይህንን ነገር ከገዙ ካዳመጠች የጋራ ምክክር አድርገው ካደረጉት ገዙን ልታከስረው የምችለው ብቸኛ ሰው እንግዲህ እሷ ናት። ታዲያ ገዙም ደግሞ ምንም ሳያንገራግር የሚያደርገውን ነገር ነግሯታል። እሷም እኔ ካንተ ሻላለሁ የሚል መልእክት ባይኖራትም ነገር ግን ይህንን ነገር ማድረጋቸው የበለጠ አሁን ካሉበትም አደጋ የበለጠ የከፋ መዘዝ ሊኖረው እንደሚችል በመናገር የሚያደርገውን ነገር እንዲቆጠብና እንግዲህ እሱን ምላሽ ካወቀች በኋላ ደግሞ ለናቲ እናቱን በሌላ መንገድ አድርጎ በእሷ መንገድ እንዳወቀው አድርጎ ሳይሆን በሌላ መንገድ እንዳወቀው አድርጎ እናቱን እንዲያገኝ እናቱን ደግሞ በህይወት ታድጎላት ናቲንም የመጀመሪያ ዓላማዋ ናቲ ወደ ትሁቴ በመመላለስ ወደ ትሁቴ በመምጣት የገጠማት አንዳች ነገር እንዳለ አንዳች ችግር እንዳለ እንድትነግረውና ተባብረው ተነጋግረው እንዲፈቱት ጨክናበት ብቻ አለመሆኑንም ተረድቷል። ትሁቴ የተያዘችበት ነገር እንዳለ ለሚጠይቃት ጥያቄ መመለስ የማልችለውን ጥያቄ አልመልስልህም፣ ነገር ግን ጨካኝ አይደለሁም፣ እወድሃለሁ፣ ነገር ግን ለመውደድም ሆነ ለመወደድ አልታደልኩም የሚል መልእክት ማስተላልፋለታለች። ትሁቴ እንግዲህ በተለያየ አቅጣጫ ለናቴ ይሄ ነው ብላ ባትነግረውም ነገር ግን አጣብቂኝ ውስጥ እንዳለች ችግር ውስጥ እንዳለች እናቱ በህይወት መኖሯንም አለመኖሯንም በህይወት መኖሯን እንድትናገር የተደረገች ቢሆንም ነገር ግን አለመኖሯንም መኖሯንም እየተናገረች አይደለም። አሁን ላይ አትጠይቀኝ፣ ስለዚህ ጉዳይ ላይ እኔ መመለስ አልችልም በማለት ብቻ እያለፈችውና ብልጥ እንዲሆንና የሚፈልገውን ነገር ለማግኘት ቤትም ብቻ መቅረብ እንዳለበት ብቻ ነግረው መስመሯን ይዛለች። ታዲያ በመጨረሻም ቤቴ ናቴ ጋር በመቀራረብ አንድ ከባድ ነገር ልነግርህ እፈልጋለሁ፣ አንድ ትልቅ ሚስጥር ልነግርህ እፈልጋለሁ። የመጀመሪያው ሚስጥር ስለ ትሁቴ፣ ሁለተኛው ደግሞ ሌላኛው ደግሞና ዋነኛው ስለ እናቱ ጉዳይ እንደምትነግረውም ነግረዋለች። ታዲያ ናቴ አሁን ላይ አራዳ ባለመሆኑ ከዚህ በፊት ትሁቴ ለምን ብልጥ ሆነ እንዳለችው ገብቶታል። ቤቲም ቢቀርባ ኖሮ የሚፈልገውን ነገር እንደሚያገኝም ተረድቶ ነገር ግን የቤቲ ከባዱ ጥያቄ አብረኸኝ ካላደርግ አብረኸኝ ጊዜ ካላሳለፍክ የሚለው ነገር ቢከብደውም ለጊዜው ግን ቤቲ ጋር አብሮ በመጠጣት አብሮ በመጫወት የሚፈልገውን ነገር አግኝቷል። እናቱ በህይወት እንዳለች አረጋግጧል። ከቤቲ ካነጋገሯ አሁን ላይ ወስዳ ባታሳየውም ነገር ግን ትሁቴ ማስገዳጅ ነገር እንደገጠማት እንዲሁ ደግሞ መጠቀሚያ ያደረገቻት ቤቲ ደግሞ ትሁቴ እንደ መጀመሪያ ትልቅ አጀንዳ አድርጋ የያዘችው ለናቲ በቀጠሮ የምነግርህ በተለያዩ ጊዜያቶች የምነግርህ ትልቅ ነገር አለኝ እያለች ትልቅ ነገር እንደተገኘ አድርጋ የነገረችው እንግዲህ ትሁቴ ልጅ እንዳላት ነው። ናቲ የትሁቴ ልጅ መኖር ለምን አስደነገጠው?
ይህንን ነገር ለምን ደበቀችኝ? እንዲሁም ደግሞ እንግዲህ ወይ ወጣት ወይ ገና ልጃገረድ መስለው ከሷ ብዙ ነገር ጠብቆ ሊሆን ይችላል። እንዲሁ ወጣት የሆነ ሰው እንዲሁ ደግሞ የወለደ የከበደ አግብቶ ይፈታል ማግባት እንደሚፈራው ሁሉ ናቲም ጋር ይህ ነገር ልክ ከእናቱ በህይወት አለች የለችም ከሚለው አስደንጋጭ ነገር የማይተናነስ ነገር አስደንግጦታል። ቤቲ እንግዲህ በመጨረሻም የእናቱንም በህይወት መኖርም እንዲሁ ደግሞ በአንድ አይነት ወቅት ትሁቴ ልጅ እንዳላትም በሁለቱም በኩል አስደንግጠዋለች። እስኪ ሀሳብ አስተያየታችሁን ግምታችሁን ኮሜንት ላይ ያሳውቁኝ። ናቲ ከነ ልጇ የወዳት ይሆን ወይስ ደግሞ በመውለዱ ያሳንሳት ይሆን? የእናቱንስ በህይወት መኖር አስደስቶ ታገናኘው ይሆን ወይስ ደግሞ አብረን ካላደርግ የሚለውን ነገር ካላደረገ አታሳየው ይሆን? ሀሳብ አስተያየታችሁን ግምታችሁን ኮሜንት ላይ አስቀምጡልኝ እያልኩኝ ቪዲዮ ላይክ ማድረግ አትርሱ። እንዲሁም ለቻናሉ አዲስ ከሆናችሁ የደወል ምልክቷን በመጫን ቤተሰብ ይሁኑ እያልኩኝ የዛሬው ክፍል ይህንን ይመስል ነበረ። በቀጣይ ክፍል ተመልሰን እስከምንገናኝ መልካም ቆይታ